ጠዋት ስነሳ ከእንቅልፌ በር ላይ ሕፃን ልጅ ጥሎ አገኘሁ። ምግብ አልበላም ወይ ጡት የለኝ እንግዲህ ጡት አላጠባው ላይ ሴት አይደለሁ ግራ ገባኝ። በቃ እስካሁን እያለቀሰ ነው። ወይ አንቺ ነይና ጡት ታጠቢዋለሽ። ከዛ እኔ ጡት የለኝ እንግዲህ ምን ልስጠው? ሰላም ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? እኔ ያለሁላችሁ። ዛሬ በጣም በሚያስደንግጥ በቃ በሚረብሽ ቪዲዮ ነው የመጣሁት። በጣም ተረብሻለሁ፣ በጣም ደንግጫለሁ። ምንድን ነው ያስደነገጠ ያው ካላችሁኝ ደግሞ ለማየት ቪዲዮ ላይክ ማድረግና ይሄን አካውንት 1000 ሰብስክራይበር አስገቡልኝ ማለት ነው። በጣም ደንግጫለሁ። ቤት እንደቀየርኩ ነግሬያችኋለሁ መቼም ለሁላችሁ። ቤት በመቀየሬ በመጀመሪያ ቀን ጠዋት ስነሳ ከእንቅልፌ በር ላይ ሕፃን ልጅ ጥሎ አገኘሁ። ሲያምር ብታዩት በቃ የሆነ እኔ እናትየው ምን አይነት ክፉ እንደሆነች አላውቅም። ምክንያቱም እንዴት ጥላ ይሄን ሕፃን ልጅ የ4 ወር 5 ወር ልጅ ቢሆን ነው እንዴት እንደጣለችውም አላውቅም። አባትየው መስያት ይሁን ቤቱ እንደተከራየ አላወቀች ይሁን አላውቅም። ወይ ድንገት አባትየው እዚህ ቤት ይኖር ከሆነም አላውቅም። በጣም ግራ ገብቶኛል። ምን ማድረግ ራሱ እንዳለብኝ ማን ጋር መደወል እንዳለብኝ ግራ ገብቶኝ ያው ልጁን አንስቼ ቆይ አሳያችኋለሁ መጨረሻ ላይ የልጁን ፊት በቃ ሲያሳዝን ብታዩት በቃ የሆነ ሲያምር ደግሞ እኔ እንጃ ምን አይነት ጨካኝ እናት እንደሆነች አላውቅም። ሕፃን ልጅ ጥላ የምትሄድ እናት እኔ አላውቅም። እኔ ምንም ያክል ቢያጋጥማችሁ መቼም ሕፃን ልጅ ጥሎ አይሄድም። በቃ እንደዚህ ሲያለቅስ ነበር። እንግዲህ በቃ እኔ በጣም ግራ ገብቶኛል። እኔ ምን እንደማደርግ የኔ ውድ ቤተሰቦች አላውቅም። እኔ ብርታቱ ይስጠኝ ነው በቃ። እኔ ልጅ አሁን ፖሊስ ጣቢያ ልውሰደው ወይስ ላሳድገው ወይስ እኔ ደግሞ ባሳድገው ደግሞ ከሚስቴ ጋር እጣላለሁ። መቼም አሁን ሚስቴ ጋር ደውዬ አሰማችኋለሁ ምን እንደምትል። እኔ ምን እንደምትለኝ እራሱ አላውቅም። ያንተ ነው ልትለኝ ትችላለች። እኔ እንግዲህ አላውቅም። እኔ ግራ ገብቶኛል። በቃ አሁን ለአክስቴ እደውላለሁ፣ ለሚስቴ እደውላለሁ፣ ለአያቴ እደውላለሁ። ማድረግ ያለብኝ ነገር ግራ ገብቶኛል። ግን ምግብ አልበላም ወይ ጡት የለኝ እንግዲህ አላጠባው ላይ ሴት አይደለሁ ግራ ገባኝ። በቃ እስካሁን እያለቀሰ ነው። ብቻ በቃ ሲያሳዝን ብቻ በቃ እውነት እንዴት አንጀት እና ይበላ እንዴት ራሱ ችላ እንደጣለችው እኔ ግራ ገብቶኛል። እኔ ምን ላድርግ አሁን? ምን ማድረግ ያለብኝ? መጀመሪያ ለሚስቴ ልደውል፣ ከሚስቴ በኋላ ደግሞ አያቴ ጋር እደውላለሁ፣ ከአያቴ በኋላ ደግሞ አክስቴ ጋር እደውላለሁ። የሁሉም እንግዲህ ምን እንደሚሉኝ አላውቅም። መቼም ማድረግ ያለብኝ ምንድን ነው ልጁን ወስጄ ፖሊስ ጣቢያ እሰጠዋለሁ ማለት ነው። በቃ ፖሊስ ጣቢያ እሰጠዋለሁ። በፖሊስ ወይ ያሳድገዋል ወይ ለማደጎ እሰጠዋለሁ እንጂ እኔ በአሁኑ ሰዓት ራሴንም ሳልሸከም ልጅ ማሳደግ አቅም የለኝም። ሁለት ደግሞ ሚስቴ እምቢ ብትልስ አልፈልግም ብትልስ የአንተ ልጅ ነው ብትልስ ይመርመር ብትልስ ስንት ጣጣ አለው። ግራ ገብቶኛል በጣም ደግሞ ሚስቴ በጣም ቀናተኛ ነች። በቃ እና ምን እንደማደርግ አላውቅም። አሁን ላይ የአንተ ልጅ ነው በቃ አንዷ ሴት ጥላ ቤላ ነው ብትለኝ ምንድን ነው የማደርገው? ከሚስቴ ጋር ነው የምጣለው ማለት ነው። እኔ ግራ ገብቶኛል ምን አይነት ጣጣ ውስጥ እንደገባው። እኔ ፈጣሪ የምወጣበትን መንገዱን የሚያችልኝ እንጂ በቃ ምን ማድረግ እንዳለብኝ ግራ ገብቶኛል። እና እስቲ ምን ላድርግ? እስቲ ሁላችሁም ሀሳባችሁን ኮሜንት ጻፉልኝ። አብዛኞቻችሁ እኔ የምታዩኝ ሴቶች ናችሁና ሀሳብ አታጡም ብዬ አስባለሁ። አሁን ደግሞ ወጥቼ ኒዶ ገዛለታለሁ። ኒዶ ምናምን ጡጦ ገዝቼ እመጣለሁ። ለትንሽ ጊዜ ቀን እኔ ጋር እንኳን ቢሆን ይሄ ልጅ በቃ ቢያንስ እኔ እየተንከባከብኩም ቢሆን በቃ እንጃ እኔ ግራ ገብቶኛል። በቃ እኔ ደግሞ እየተቀለለችው ራሱ በምንድን ነው በዚህ ጨርቅ እንዴት እኔ አላውቅም። እኔ አላውቅም ምን አይነት እናት እንደሆነች ማለት በቃ ማሳደግ የማትችሉ ከሆነ መሆን የለባችሁ ብዬ ነው የማስበው ለሴቶች። እኔ በእውነት ለምን ትወዳላችሁ? በቃ ወንድም ደግሞ ልጅ ካልፈለግ ማስረገዝ የለብህም በቃ። ምክንያቱም ለምን አሁን ሴትዮዋ ጥለው ሄዳለች፣ ልጁ ነው እየተጎዳ ያለው እዚህ መሀል ላይ ርቦታል፣ እያለቀሰ ነው። እኔ ግራ ገብቶኛል በጣም በቃ። እኔ ምን ማድረግ እንዳለብኝ በጣም ነው ግራ የገባኝ። በቃ እኔ ከአይምሮዬ በላይ ሊሆን ነው ሁሉም ነገር። እኔ የወዝ እዚህ ጋር እየጣርኩ እዚህ ጋር ደግሞ ሌላ ችግር ይመጣብኝ። አሁን ፖሊስ ጣቢያ ራሱ ሄጄ ምን እንደሚል ምን አይነት ቃል እንደሚሰጥ እንግዲህ ተጥሎ አገኘው ስል ማስረጃ አንጣ መባል አይቀርም፣ የአይን እማኛ አንጣ መባል አይቀርም። ማንን ነው የምወስደው? ማንም አላየሁም። እኔ ጠዋት 11 ሰዓት ተኩል ነው ከእንቅልፌ ስነቃ የሚሆነ ጩኸት እሰማለሁ። ማን ነው ሰፈር ውስጥ ነው አንብዬ ስወጣ በርታ ተጥሎ አገኘሁት። መቼም አለመንካት አልችልም። ልጅ ነው እያለቀሰ ያየሁት። እንዴት ነው እማላለሰው? አነሳሁት፣ አስገባሁት፣ ላሰኛው ሞከርኩት። ግን ምንም በቃ እኔ ግራ ገብቶኛል። እኔ አላውቅም። እኔ ጨንቆኝ ነው አሁንም ራሱ ቪዲዮ ቁጭ አድርጌ እናንተ ጋር የመጣሁት። እስኪ አሁን ደግሞ ሚስቴ ጋር ደውዬ ምን እንደምትል እኔ አላውቅም። እኔ ግራ ገብቶኛል። እኔ በጣም ግራ ይገባኝ። እኔ አላውቅም ምን አይነት ችግሮች እንደገባው በቃ ግራ ገብቶኛል። እሷ ደግሞ ምን እንደምትለኝ አሁን እንሰማለን። እስኪ እኔ አሁን እሷ መታ ካልሆነ እኔ ደግሞ እኮ ሲያምር ብታዩት፣ ሲያምር ቀይ ነው ሲያምር ብታዩት እንዴት እንደሚያምር ወይኔ አባት እውነት
ምን አይነት እናት ነች ጥላው ሄደችው? ሄሎ እናቴ እንዴት ነሽ? ሁሉ ሰላም? ስሚኝማ በሪጋ የሆነ ትንሽ እየጣል ተጥሎ ሄደ። ምን ማለት አለ? እንዳችሁ ደንግጫለሁ። በቃ ትንሽ ልጅ በትንሽ ጨርቅ ነገር ሆነ ጠቅላ በሪጋ ተጥሎ ሄደ። ማን እንደሆነ አላውቅም። ጠዋት ስነሳ እያለቀሰ አገኘሁት። አስገብቻ ቀፌዋለሁ። አሁን እንደኔ ጋር ነው እንግዲህ የጣለው። እንግዲህ ከጎኔ ብዙ ቤቶች አሉ፣ ግን እኔ ጋር የጣለው ወይ እዚህ ቤት የሚኖረው ሰውዬ አባቱ ይሁን አላውቅም፣ የነበረው አላውቅም። እኔ አዲስ ነው የገባሁት። እኔ እኮ አሁን የፈራሁ የነበርኩት ምክንያቱም ልጁ ደግሞ ያንተ ነው እንዳትይኝ ብዬ ፈርቻለሁ። የኔ ታገኛለች። እኔ እንግዲህ ካንቺ ውጪ አይደለማ። እኔ አሁን እኮ መሰለሽ እዚህ ጋር ልጁ ተጥሎ ነው ያገኘሁት። እኔ እንግዲህ መርጣ እዚህ ጋር ጣለችው በምክንያት ወይ እዚህ አላውቅም። እኔ ባጋት ምን አስለቀብኝ እንዴ? ባያት እዚህ ጋር አንሸላት ምንም እንዴ? መቼም ወንድ አይጥሎም ቢኖ መቼም ወንድ ልጅ አይወልድ እንዴ? ምንድን ነው የምታወሪው? ወጥ ዝም በል ያው አሳይም እያለቀሰ እኮ ነው። ምን ላድርግሽ? ያው ግራ ገባኝ እኮ ምንም ወረቀት የለም። በቃ ያው በቃ ተጠቅልሎ ነው ቁጭ ያለው። ደግሞ ተብስ ያምር እኮ ምን አውቃለሁ እኔም ደንግጫለሁ። ላበላውኛለሁ። በጣም ደንግጫለሁ። እንዴ ወይ እናሳድገው እንዴ? እሺ ምን አደርገዋለሁ? እሺ አሁን ግራ ገባኝ። እሺ ምን ላድርገው? ምን አገሬ ግራ ገባኝ እኮ ምን ላድርገው? እሺ ኧረ እኔ እንጃ። ይሄዳውን እሺ እኔ አላውቅም። እኔም ሳስበው የነበረው እንደዛ ነው። ግን ደግሞ ተው ሲያምር ልጁ በቃ ብታየው ሲያምር እንዴት ነው የሚያምር እኮ ብታየው። አሁን እሺ ወይኔ አሁን እሺ እሱ ችግር የለም። ፖሊስ ጣቢያ አንስጠው። ግን ደግሞ ወይ አንቺ ነይና ጡት ታጠቢዋለሽ። ከዛ እኔ አንጡት ይልኝ እንግዲህ ምን ልስጠው እንዴ? እሺ ምን ላድርግሽ? ግራ ገባኝ እኮ ማን ያጥበው ልጁን? እሺ ግራ ገባኝ እኮ እኔ መጀመሪያ ጡት ይልኝ ምን ላጥበው? እሺ ምን ልስጠው? ልስጠው እያለቀሰ እኮ ቢያንስ የሆነ ነገር ይብላና ይጥባ። አሁን ምግብ አይበላም። ገና ሳይሆን ራሱ የ5 ወርና የ4 ወር ልጅ ነው የሚመስለው። ለምን እንደዚህ የምትሆኝ? ምን ሆነሽ ነው? ተረጋጊ። ቆይ ሄሎ አላውቀውም፣ ግን ልጅ አንዴ በቃ አንጀት ተላወሰ። በቃ እንዴ ልጅ እኮ ነው እንዴ እናቴ። ደግሞ ይወስቱ ሲያምር አይኑ ሲያምር ብታዩ። ሄሎ ሰጋችሁ ደግሞ ብታዩት እኮ ሲያምር እኔ አልቻልኩም። እኔ እውነት ቢያንስ የሆነ ነገር ቢያንስ እኔ ግራ ገባኝ እኮ ምን ልስጠው? ምን ላብላው? ግራ የገባኝ እኮ አሁን እሱ ነው። አይጠጣም መቼም እንዴ። ቢያንስ እሷ መታውን ብታጠበው እንኳን ምን ችግር አለው እንዴ? አሁን ደግሞ ከእሷ ያምጣለሁ። በቃ ይኔ አባት ምንድን ነው? እሺ ደግሞ አይተኛም። በቃ እኮ ቤተሰቦቼ አይተኛም። እንደዚሁ እስካሁን እንደዚሁ ነው። በቃ እንደዚሁ እኔ ግራ ገባኝ እኮ አሁን ማን ጋር ልደውል? አያቴ ጋር ብደውል ትደነግጣለች። ስለዚህ ማን ጋር ልደውል ነው? እኔ ግራ ገባኝ እኮ ማን ጋር ልደውል? አክስቴ ጋር ልደውልም ደንግጣ ነው እንግዲህ በመኪና ፍጥና የምመጣው። ደግሞ ትከት ስትመጣ ወይስ ምን ላድርግ? እኔ ግራ ገባኝ። እኔ እንዴ ደግሞ ህይወት ሲያምር እኮ ውይ የኔ አባት እንዴት ነው የሚያምረው ብታዩት። ወይኔ ቤተሰቦች ሁላችሁም ሀሳባችሁን ኮንትሪ ንገሩኝ እስኪ። እኔ ምን እንደማደርግ አላገባኝም። እውነት እንዴት ዘልቃኝ የኔ አባት ያው ምንድን ነው? እሺ ምንድን ነው? ሲያምር ደግሞ እኮ ብታዩት ደግሞ ሲያምር በቃ ሲያምር እንዴት ላሳያችሁ? ከሰነሰው ደግሞ ከወደቅ ብዬ እኮ ነው እኔ ልጅ አያይዝ አልችልበትም። ዛሬ ገና ነው እንደዚህ ራሱ ልጅ አቀፍኩትና ገና ገብቶኛል። በቃ እኔ ደግሜ ልደውልላት እንዴ? እኔ ደግሜ ደውዬ የምትለኝን ስማና ከዛ በኋላ ካለዚያ በቃ እኔ አባት እንዴት ነው ያለኝ ጌታዬ? ውይ
ምንድነው እዚህ ግራ ገባኝ እኔ እውነት በጣም ግራ ገብቶኛል እውነት እንዴት ሴት ሆና እንደዚህ ጨከናለች እሷ ራሱ እንዴ ለምንድን ነው የምትዘጊው ጫንቆኝ እኮ ጫንቆኛ እኔ ደውልኩልሽ እዚህ ጋር እኮ ጫንቆኝ እኮ ምን አንቺ ደወልኩት እሺ በቃ ስጠዋለሽ በቃ ልጅ ነው እንዴ ልጅ አይደል እንዴ እሺ በቃ ምንም ማውቀው ነገር የለም እናቴ በቃ ደውልሻለሁ በቃ ልጅ ስለሆነ በቃ እሺ ነይና አጥቢው ቢያንስ ሻጥቢውና እንውሰደው አንድ ላይ ኧረ እኔ አያመኝም ጤነኛ ነኝ በቃ እሺ ደውልሻለሁ እሺ እኔ ምን እንደሚሻለኝ አላውቅም ምን ይሻል መጨረሻው ምን ይሆን ነው እዚህ ምክንያት የዚህ ልጅ ነገር ምን ይሻለኛል ማን ጋር ልደውል ግራ ገባኝ እኮ ማን ጋር ልደውል አላውቅም አንድ ጓደኛ ነበር ይደውልለት እንዴ እሺ ካነሳልኝ ልደውልለት ቢያንስ የሆነ ነገር እንኳን ከፈጠረ ለሱ ደውዬ የሆነ ነገር ላድርግ እንጂ ካለዚያ ከባድ ነው ቢያንስ እሱ ካነሳልኝ አሁን እሱ መኪና ስላለው እንዲመጣ አደርጋለሁ ከዛ እንጂ ይዞ ራሱ ሄዶ እንኳን አልችልበትም አይነሳ አይ ግን ምን አይነት እናት ነች እንደዚህ ጥላ ሄደችው እውነት ምን ብጨክን አይነሳ ያው አክስቴ ጋር ደውል ነበር ግን ደንግጣ የሆነ ነገር ብትሆንስ ማለት ደንግጣ ነው ፈጥራ መመጣው መኪና ደግሞ ደንግጣ የሆነ ነገር ብትሆንስ አይቲም ደንግጣ የሆነ ነገር እንዴ ግራ ገባኝ እኮ እንዴ መጨነቅ አለብኝ እንደዚህ እንዴ ለመጨረሻ ጊዜ ለሚስቴ ደውላትና የምትለኝ እንሰማለሁ ከዛ በኋላ በቃ እንዴ እኔ ግራ ገባኝ እኔ ምን ልፈንዳ ከዚህ በላይ ምን ልሁን ምንድነው እናቴ አረ ልጁ እያለቀሰ ነው በእናትሽ በቃ ነይ እናት ቢሆንሽ ቢያንስ አንቺ ራሱ እኮ ብታየው እኮ እናሳድገው ነው የምትይኝ እኮ በቃ ምንም አቅም አይኖረንም እኮ እሺ ቢያንስ የሆነ ነገር እናድርግለት እሺ ቢያንስ ድንገት ዳይፐር ሌለት እንዴ ድንገት በቃ አይደለ ይሄው ልጅ አይሰማሽም ይሄው ሰኞሽ አይሰማሽም እያለቀሰ እኮ ነው ይሄው እያለቀሰ አይሰማሽም ይሄው እያለቀሰ ነው ድንገት አቃጥሎት እንዳይወስ ወይ ሽንት ምናምን ዳይፐር ወይ ምንድነው ማጠባው እኔ ማጠባው ነገር ይሆን ያላጠባው እንዴ እስካሁን ቼክ ምደውል አውቅሽ ነው አንቺንም ቤተሰቦችንም ፕራንክ ያደርኩ ነው ባክሽ ምን ነው ሄሎ ፕራንክ ነው በእውነት ፕራንክ ነው ሙሉ ቤተሰብ ነው ፕራንክ ያደረኩት አንቺንም ቤተሰቦችን ነው ፕራንክ ያደረኩት ለማንኛውም ቪዲዮ ላይ ያለሽ በቃ ቻው እንግዲህ ቤተሰቦቼ እናንተንም እሷንም ሁሉንም ሰው ነው ፕራንክ ያደረኩት ማለት ነው በቃ ምንም ማድረግ አይቻልም እንግዲህ ካይሚና ከብሩክ የወረስኩት አንድ ትልቁ ነገር ፕራንክ ማድረግ ነው ፕራንክ አድርጋችኋለሁ ቪዲዮን ከወደዳችሁት ላይክ ማድረግና ሼር ኮፒንግ እና ሰብስክራይብ ቤቱ ማድረግ አትርሱ የአካውንት አዲስ አካውንት ነውና አንድ ሺህ እናስገባው ምን አለበት ምንም በቃ ጥሩ ነገር እየሰራን እነዚህ ዛሬ የሚያደርግ ነገር ነው የምሰራላችሁ ስለዚህ ቪዲዮን ሰብስክራይብ ማድረግ እንዳትረሱ የነገ ሰው ወይከን የክነገደ ሰው ይበለን አዲስ ነገር ሊፈጠር ደግሞ አመጣለሁ ማለት ነው እወዳችኋለሁ መልካም ምሽት ይሁንላችሁ